ሰላም እንዴት ናችሁ? ሚስየለን ነኝ። ዛሬ ሌላ ታሪክ በሰዓቱ የሁለተኛ ክፍል ተማሪዎች ሆምሩ መምህር ሆኜ እየሰራው ነበርና አሁንም የዕለት ተዕለት ተግባራችንን እየከወንን ነው። የሆነ አሳይመንት ሰጥቼ ነበር። እጽዋትን እንትን ላይ ወረቀት ላይ ለምሳሌ ስንዴ ግሉ ቀብተው የስንዴን ዛፍ ራሱን ስንዴ በመለጣጠፍ ቅጠልን የሆነ አረንጓዴ ነገር ቆራርጠው ለምሳሌ ጎማ ሊሆን ይችላል፣ ፕላስቲክ ሊሆን ይችላል፣ ምናምን ሰምቲንግ ነገር ብቻ አረንጓዴ የሆነ ነገር መጀመሪያ ቅርጹን ቅጠሉን ስለው ልክ ያንን አረንጓዴ የተቆራረጠ ነገር በዛች በቅርጹ መሰረት ለጥፈው አረንጓዴ ትልቅ ቅጠል በቻርት ፔፐር ላይ ማለት ነው እንደዚህ እንዲሰሩልኝ አሳይመንት ሰጥቻቸው ነበርና ከዛ አሳይመንታቸውን እንዴት እንደሰሩት ያስረዱኛል። ማርክ ሲይዝላቸው አሳይመንት ስለነበር ማለት ነውና ይሄንን እያስረዱኝ እያለ አንድ ተማሪ የሱ ተራ ደረሰና የሰራውን አሳይመንት እያስረዳኝ እያለ ሸሚዙን ከፍ ከፍ አድርጎ ነበር፣ ሹራቡን እዚህ ጋር ከፍ ከፍ አድርጎ እንትን እያለኝ እያለ የእጁ እዚች ቦታ ላይ እዚች ጋር ሰዓት ከምናስረበት ትንሽ ከፍ ብላ በደንብ ተቆንጥጦ ሰንበር ወጥቷል ማለት ወይም ደግሞ ቀይ ገላ ሲሆን ቁንጥጫ ወይም ዱላ ግሪን ይሆናል አይደል? አረንጓዴ እንደዛ በደንብ እንደዚህ የትልቅ ሰው ቁንጥጫ ነውና በሁለቱም በኩል በቃ በደንብ ተይዞ የተቆነጠጠ ነው ያየሁትና ከዛ ፕሬዘንቴሽኑን ጨርሶ እንደዚህ እና እስኪ ያልኩትና በደንብ ከፍ አድርጌ ያየሁት። ይሄ ምንድነው አልኩት። ምንም አለኝ። ማን ነው ይሄን እንደዚህ ያደረገው? ዝም። ማን ነው ይሄንን እንደዚህ ያደረገው? እዚህ ትምህርት ቤት ነው? አይ አይደለም። እና ቤት ነው? አዎ። እና ማን ነው እንደዚህ ያደረገው? ማንም። ምን ማለት ነው ማንም? እንዴት ይሄን እንደዚህ አይነት ነገር ትደብቀኛለህ? ችግር የለውም እኔ አልናገርም፣ ንገረኝ። አጋዣችሁ ናት ምናምን የመሰለኝ ነው እንግዲህ። አጋዣችሁ ናት እንደዚህ ያደረገችው? አይ አጋዥ የለችንም እኮ አክስቴና እናቴ እኔ ወንድሞቼ ምናምን ነው የምንኖረው። እና ታዲያ ማን ነው ይሄንን እንደዚህ ያደረገው ምናምን ብዬ ካልተናገርክ ቤት ደውላለሁ ስል በቃ እሺ ማሚ ናት አለ። ማሚ አዎ ማሚ ያንተ ለምን አስቸግሪያት? እሺ አስቸግሪያት። አዎ በእርግጥ ሁላችንም ልጆቻችንን ከተሳሳተ መንገድ የምንመልስበት የራሳችን የሆነ መንገድ ሊኖረን ይችላል፣ የራሳችን አካሄድ ሊኖረን ይችላል። ግን በምንም አይነት ካልኩሌሽን ልጅን በዱላ ከስተቱ ለማስተማር መሞከር ጭራሽ የባሰ ማባባስ ነው የሚል እምነት አለኝ እኔ። ከዛ ምንድን ያጠፋኸው ምናምን አልኩት። ጥፋት አጥፍቼ እኮ ምንድን ያጠፋሁት ማሚ ስራ ስትሄድ አብሬሽ ሄዳለሁ ብዬ አልቅሼ ነው። እንዴ አንተ ትምህርት ቤት አይደለህ እንዴ? ታዲያ እንዴት ነው አብሬሽ ሄዳለሁ የምትለው? አንተ እዚህ ስትሆን አይደል እንዴ ስራ የምትሄደው? አይ እሁድም ትሄዳለች። ለካ እናቱ የግል ስራ ነው የምትሰራው፣ የግል ንግድ ነገር ሱቅ ነገር አላት እና ስለዚህ ከሰኞ እስከ ዓርብም ቅዳሜም ትሰራለች። ከሰኞ እስከ ዓርብ እነሱ ከትምህርት ቤት ሲመጡ አያገኟትም። ማታ እነሱ ከተኙ በኋላ ትመጣለች ሱቅ ዘግታ። ቅዳሜም እንደዛው ትውላለች። እሁድም ከጠዋት ሰንበት ስለሆነ ትንሽ ታረፋፍድና ተነስታ ወደ ንግዷ ልትሄድ ስትል ይሄ ልጅ እንግዲህ ከእናቱ ጋር የመሆን ፍላጎቱ ወይም የእናቱ ናፍቆት ስላለበት አብሬሽ ነው የሚሄደው ብሎ እሁድ ሁሌ የሚያስቸግራት እና እሁድ ቀን አብሬሽ ካልሄድኩ ብያት ነው። እና ለምን ማለት ስራ ቦታ ከሆነ እሁድ የምትገባበት ስራ ከሆነ የግል ስራ ሊሆን ይችላል ብዬ አሰብኩና እዛ ቦታ አንተ መሄድ አትችልም ነው አይፈቀድም፣ ልጆች ማይሄዱበት ቦታ ነው ምናምን። አይ አንዳንዴ እኮ ሄዳለሁ ግን ሁሌ ስላት እሺ አትለኝም። ለዛ ነው ካልሄድኩ ብዬ አልቅሼ ነው የተቆነጠጥኩታል። እሺ እና ሁሌ ነው እሁድ የምታስቸግረው? አዎ። ስለዚህ ሁሌ እሁድ ካስቸገረ ሁሌ እሁድ ሊመታ ነው ማለት ነው። እና ይሄኛው ነገር ቁንጥጫው ደግሞ በጣም ዘግንኖኛል ማለት ሰውነቴ ላይ ፀጉር ነው የቆመው። በቃ ውርር አደረገኝ ነገርና በትልቁ ነው በደንብ የተያዘ የነበረውና የምርም እናቱ ነች ያደረገችው። የምርም እሱ ያለኝ ምክንያት ትክክል ነው የሚለው ማወቅ ስለነበረብኝ ለእናቱ ደወልኩት እና እንዴት ነሽ የከሊት እናት? እኔ የከሌ ሚስ ነኝ፣ የከሌ እናት የከሌ ሚስ ነኝ እኔ እና አንድ ነገር ላናግርሽ ነበር። ምን ነው ምናምን ልጅ ሄደን ኧረ በጣም ሰላም ነው ደህና ነው። እነሱን ወደ ቤት ከሸኘን በኋላ ነው የደወልኩልሽ። ግን እጁ ላይ እንደዚህ አይቼ ነበር፣ እንደዚህ እንትን የተቆነጠጠ የተመታ የዱላ ምልክት አይቼ ነበርና እናቴ ነች ብሎኛል። ግን እኔ ስላላመንኩ ነው የደወልኩልሽ ምናምን አልኳት ማለት ነው። ወይኔ ምልክት ወጥቷል እንዴ ምናምን አለች። አዎ ምልክት ወጥቶበታል እጁ ላይ እንደዚህ ሰዓት ከማሰሪያችን ከፍ ብሎ ከእጃችን ጉልበት ዝቅ ብሎ በደንብ
በደንብ በሚያስታውቅ ሁኔታ ተቆንጥጧል እና የተቆነጠጠው ደግሞ ጠቁሯል። ይሄ ማለት ብልዝ ብሏል ምንለው ማለት ነውና በጣም ነበር የተቆነጠጠው ማለት ነውና የምር አንቺ ነሽ ያደረግሽው ምናምን አልኳት ማለት ነው። አዎ አለች። አይ በቃ እኔ አንደኛ ሌላ ሰው ያደረገው ሸፍኖላቸው መስሎኝ ነው። ሁለተኛ ነገር ደግሞ ምንም አይነት ጥፋት ቢጠፋ የራሳችሁ ህግ አውጥተሽ በመነጋገር እንደማይሆን በማስረዳትና በማሳመን ነው እንጂ በዱላ ስህተትን ለማረም መሞከር ነገ ተመልሰው ተደብቀው እንዲሳሳቱ እድል መስጠት ነው ብዬ ነው ማምነው ነገር አልኳት እና አዎ እኔ ከሰኞ እስከ ዓርብ ስራ ነኝ። ቅዳሜም እንደዛው። እሁድ ከጠዋትና ረፍድና አብረን ቤተክርስቲያን ከሄድንም ሄደን ምናምን አረፋፍደን ወደ ሱቅ ስራ ቦታ ሊሄድ ስል አብሬሽ ካልሄድኩ ብሎ ይረብሻል። አንዳንዴ ወስደዋለሁ፣ ግን ስወስደውም እዛ ምንም ለሱ የሚጠቅም ወይም ደግሞ ልጆች ሊውሉበት የሚችል አይነት አካባቢ ስላልሆነ እዛ መሄዱን እኔ አልደግፈውም። ግን ከኔ ጋር መሆን ፈልጎ እንደሆነ እኔም ከኔ ጋር እንዲሆን ብፈልግም ቦታው ግን ለልጅ የሚመች አይደለም እና ለዛ ነው በቃ አይሆንም ስለው እሺ አይለኝም። በቃ ልብሴን ይዞ እየተከተለኝ እየወደቀ ያለቅሳል እና ቢያንስ ወደ ቤት እንዲመለስልኝ በቃ የአቅሜን ሞክሬ እምቢ ሲለኝ ነው ምናምን ማለት ነው። ስለዚህ ልጁ በፈለገበት ሰዓት እናቱን የማግኘት መብት አለው በህይወት እስካለች ድረስ አብረው መኖር እስከቻሉ ድረስ። ማታ እሱ ተኝቶ ከሆነ የምትመጣው ሳምንቱ ሙሉ እንደዛ ነው። ያገኛት እሁድ ከጠዋት ነው። ልክ ከጠዋት ደግሞ እንዴት እንደሚረፍድ ታውቃላችሁ። ረዥሙ ቀን ከሰዓት ነው። ከሰዓቱን ሄዳ ስራ ጋር ከሆነ የምታሳልፈው ይሄ ልጅ ከእናቱ ጋር የሚሆንበትን እድል እየጠገበ አይደለም። ስለዚህ ከአንቺ ጋር መሆን እፈልጋለሁ ማለቱ መብቱ ነው። ግን አብሯት እንዳይሆን ከሆነ የተፈለገው በስነስርዓት ማሳመን፣ በስነስርዓት ምክንያቶቹን ማስቀመጥ ዘን ከዚህ በኋላ ግን አንተ እንቅልፍ ሳይወስድህ ሱቅ ዘግቼ እመጣለሁ። አንዳንዴ እኮ ገንዘብ ጣሪያ እስከሚነካ ድረስ ብናከማች ልጆቻችንን ካጣናቸው በኋላ ያ ገንዘብ ለእኛ ትርጉም አይኖረውም። እነሱ ከኛ የሚፈልጉት ነገር ይኖራል። ከኛ የሚፈልጉት ትኩረት፣ ከኛ የሚፈልጉት ፍቅር፣ ከኛ የሚፈልጉትን አታችመንት ሳንሰጣቸው ብንቀር በተቀናጣ ቤት ውስጥ እያኖርናቸው ቪላ ውስጥ እየኖሩ ሁሉም ነገር ተሟልቶላቸው ግን ልጆቻችንን በመንፈስ በሀሳብ እናጣቸዋለን። ሄደው ሱስ የሚለምዱት ልጆች እንደዚህ አይነት ናቸው። ሄደው አልባሌ ግንኙነት ውስጥ የሚገቡት እንደዚህ አይነት ልጆች ናቸው። ሄደው ሌባ የሚሆኑት እንደዚህ አይነት ልጆች ናቸው። ከቤተሰብ ጠፍተው ሌላ ቦታ የማያውቁት ሀገር የማያውቁት ሰው ጋር ለመኖር ሙከራ የሚያደርጉት እንደዚህ አይነት ልጆች ናቸው። እርቧቸው፣ ጠምቷቸው፣ በርዷቸው ወይም ደግሞ ውጭ አድረው አይደለም። የቤተሰብ ፍቅር ማጣት በጣም ብዙ ነገር ብዙ ጥፋት ሊያሰራ ይችላል። ስለዚህ ምንድነው ያልኳት ለማሚ በመጀመሪያ ከሰኞ እስከ ዓርብ በሙሉ ሁሉንም ቀን ሳያገኝሽ ከሆነ የሚያድረው ጠዋት እሱ ተነስቶ ቁርሱን በምትቋጥሪ ሰዓት ወይም በምትንደፋደፉበት ሰዓት ከስንት አንድ ቀን ብትገናኙ ለሱ ያ ቫልዩ የለው። ምክንያቱም ሰርቪስ መጣ አልመጣ ጥድፊያ ላይ ናችሁ። ቅዳሜም እንደዛው ነው የሚቀጥለው። እሁድ ያለችው ቀን እሱ ነች። አንድ እሁድን ሳሰሪ ብትይ አንቺ በህይወትሽ ላይ በጣም ብዙ ችግር ያመጣል ወይ? እስኪ ልጆችሽን ከማትረፍና ገንዘብ ከማትረፍ የቱ ይበልጣል? ስለዚህ ወይ እሁድ ሙሉ ለሙሉ ኦፉኝና ስራሽን ከልጆችሽ ጋር ጊዜ አሳልፊ፣ ወይ ደግሞ በየቀኑ ቢያንስ 2 ሰዓት ቤትሽ ለመግባት ሞክሪ። ከአንደኛ እስከ 4ኛ ክፍል ያሉ ልጆች ማክሲመም ማምሸት የሚችሉት እስከ 3 ሰዓት እንኳን ቢሆን 2 ሰዓት ማሚ ቤት ብትገባ ቢያንስ እስከ 3 ሰዓት ያለው በየቀኑ ለአንዳንድ ሰዓት እድሜ በእውናቸው ከእናታቸው ጋር የመገናኘት እድል ይኖራቸዋል። እና የሆነ ሜካኒዝም ፍጠሪ። ይሄ ልጅ አንቺን ከመፈለጉ ከአንቺ ናፍቆት የተነሳ ከአንቺ ጋር አብሮ ለመሆን ያለው ፍላጎት ነው ስራ እንዳትሄጂ እያለቀሰ እግርሽ ላይ እየተጠመጠመ የሚያስቸግረው። ወይ አሳምነሽው አምኖ እንዲቀበል አድርጌ፣ ወይ ደግሞ እነሱን የምታገኝበትን ሰዓት አስተካኪ በሚል 2 አማራጭ ሀሳብ ሰጠዋትና ሙሉ ለሙሉ እሁድ ስራ ላትገባ ከሰኞ እስከ ዓርብ ባሉት ቀኖች ስራ ቀዝቀዝ በሚልበት ቀን ቀድማ እንድትገባና ከቅዳሜ ውጪ ሌላውን ቀን በተቻላት መጠን በጊዜ ቤት ገብታ ከነሱ ጋር ተጫውታ እነሱ እስከሚተኙ አብራቸው ለመሆን ተስማምተን ነገሮችን ለማስተካከል እየሞክረን ነው አመቱ ያለቀውና ምን ልላችሁ ነው፣ ከገንዘብ ይልቅ ለልጆቻችን ፍቅርና ጊዜ መስጠት የበለጠ ቫልዩ አለው። ይህንን እናንተም ታውቃላችሁ። እወዳችኋለሁ። መልካም ቀን።